ሰላም ጤና ይስጥልኝ ቤተሰቦች፣ ቦሊ ዶክተር በሚለው የመረጃ ፕሮግራም በድጋሚ ተገናኝተናል። በዚህ ጀምሩ ቪፒኤን አብርታችሁ የዛሬ ቀዳሚና የመጀመሪያ ዜና የሚሆነው በጣም የሚጠበቀው ረጅኒካንት የሰራበት ጄለርቱ የተሰኘው ፊልም የሚለቀቅበትን ቀን ሜከሮቹ አናውንስ አድርገዋል። መጀመሪያ ጄለርቱ የተሰኘው ፊልም አፕሪል 11 ለይታ ይበቃል ብለው ነበረ። ከዛ መቀጠልም ወደ ጁን 12 ተራዝሟል ተባለ። ግን የፊልሙ ቀረጻ ባለማለቁ የተነሳ ከጁን 12ም መራዘሙ ተነግሮ ነበር። በፊልሙ ላይ ደግሞ ሪቲክ ሮሽን በካሜሮል እንዲገባ እያናገሩት ለረጅም ጊዜ ፊልሙ ተንጠልጥሎ ነበረ። ግን አሁን ሪቲክ ሮሽንም የካሜሮልን ቀረጻ ሙሉ ለሙሉ ጨርሰዋል። ይህ ማለት የፊልሙ ቀረጻ ሙሉ ለሙሉ ተጠናቋልና የጄለርቱ ፊልም ሜከሮች በአሁኑ ሰዓት ላይ አናውንስ እንዳደረጉት ከሆነ ኦክቶበር 15 2026 በዓለም አቀፍ ደረጃ ለሲኒማ ይተበቃል ብለዋል። የመጀመሪያው ጄለር የተሰኘው ፊልም በጣም ስለተወደደና ስኬታማ ስለሆነ ሁለተኛው ክፍል የፊልሙን ደረጃ ወይም የተቀረጸበትን ሌቭል ከፍ አድርገው ነው የቀረጹት። ቀደም ብሎ እንደተባለውም ከሆነ በዚህኛው ፊልም ላይ ከመጀመሪያው የበለጠ በጣም ጠጠር ያሉ ብዙ አክሽን ሲኩዌንሶች እንደሚኖሩ ተነግረዋል። የረጅኒካንት አክሽን ስታይሉን እንኳን ሁሉም ሰው ያደንቅለታል፣ ይወድለታል። ግን ደግሞ ዋና ማየት ያለብን በዚህኛው ፊልም ላይ ያሉት አክሽን ሲኩዌንሶች ምን ይመስላሉ የሚለውን ነው። ጄለርቱ በአሁኑ ሰዓት ላይ ሃይፑ በጣም ከፍተኛ ስለሆነ ተመልካቹ እንዳለ 1000 ከሮር ይሰራል ብሎ ተስፋ እያደረገ ነው ያለው። ምክንያቱም ቀደም ብሎ ለእይታ የበቃው ጄለር የመጀመሪያው ክፍል በዓለም አቀፍ ደረጃ 650 ከሮር መሰብሰብ ችሎ ነበር። ግን ደግሞ ሁላችሁም እንደምታውቁት ማንኛውም የሳውዝ ፊልም በሂንዲ በኩል ወይም በሰሜኑ በኩል በትክክለኛና ምርጥ ገንዘብ መሰብሰብ ካልቻለ በስተቀር 1000 ከሮር የሚባለው ነገር ህልም ነው የሚሆንባቸው ወይም መድረስ አይችሉም። ሁሉም ፊልሞች ወደፊት የሚሰሩ ፊልሞች እንኳን 1000 ከሮር ሊደርሱ ይችላል ተብሎ ይታሰባል። አሁን ላይ ግን ያለው የገበያ ሁኔታ ሲታይ ትንሽ ከበድ የሚል ይመስላል። እናንተስ ጄለርቱ 1000 ከሮር ይገባል ትላላችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። मुझे मार के चैन से नहीं जी पाएगा, पता भी नहीं चलेगा कौन कहां से आएगा, तेरी जिंदगी के घोड़े खुल जाएंगे። ቡት መንግላና ሂማን የተሰኘውን ፊልም ከሰሩ በኋላ የፊልሙ ዳይሬክተር ፕሪያደርሽን ቀጣይ ፊልሙም ከአክሼ ኩማር ጋር እንደሚሆን አናውንስ አድርገዋል። ፕሪያደርሽን በአሁኑ ሰዓት ላይ አናውንስ እንዳደረገው ከሆነ ቀጣይ ፊልሜንም ከአክሼ ኩማር ጋር እሰራለሁ ወይም ለመስራት አስቤያለሁ ብለዋል። ቡት መንግላና ሂማን የተሰኙ ፊልሞችን ዳይሬክት ካደረገ በኋላም ዳይሬክተሩ ፕሪያደርሽን ሄራፔሪ 3ኛው ክፍል ዳይሬክት ያደርጋል ተብሎ ነበረ። ግን ደግሞ ሄራፔሪ 3ኛው ክፍል ላይ ባለው የህግ ችግር የተነሳ ከፊልሙ መውጣቱን ቀደም ብሎ አናውንስ አድርጎ ነበረ። ስለዚህ በአሁኑ ሰዓት ላይ ፕሪያደርሽን ሌላ አዲስ ፊልም ለመስራት ፕላን እያደረገ ነው ያለው። ፊልሙም ደግሞ የሚያጠነጥነው ኮሜዲ ትሪለር ታሪክ እንደሚኖረው አናውንስ ተደርጓል። የፊልሙ ታሪክ እንግዲህ በአሁኑ ሰዓት ላይ ዲቨሎፕ እያደረገ ነው ያለው። ዳይሬክተሩ እንደተባለው ከሆነ ጣጣውን ጨርሶ የፊልሙን ቀረጻ አንድ ብሎ እስከዚህ ዓመት መጨረሻ ድረስ እንደሚጀምሩ ተናግረዋል። በአሁኑ ሰዓት ላይ አክሼ ኩማር ሄዋን የተሰኘውን ፊልም ቀረጻ ሙሉ ለሙሉ አጠናቋል። ቀጣይ ደግሞ ለእይታ የሚበቃውን ከአኒስ በዝኒ ከተባለው ዳይሬክተር ጋር አንድ ኮሜዲ ፊልም በአሁኑ ሰዓት ላይ ቀረጻ እያደረገ ነው ያለው። አኒስ በዝኒ ዳይሬክት የሚያደርገው ፊልም በአጠቃላይ ቀረጻውን እስከዚህ ዓመት መጨረሻ ድረስ ይጨርሳል ተብሏል። ያም ማለት ደግሞ አክሼ ኩማር ከዛ በኋላ የፕሪያደርሽንም ፊልም ቀረጻ አንድ ብሎ ይጀምራል ማለት ነው። ፕሪያደርሽን ቀደም ብሎ ዳይሬክት ያደረገው አክሼ ኩማርና ሰይፍ አሊ ካን የተወኑበት ሄዋን የተሰኘው ፊልም ሴፕቴምበር 11 በ2026 ለእይታ ይበቃል ተብሏል። ስለዚህ ይሄ ፊልም ቦክስ ኦፊስ ላይ ምን ያህል አቀባበል ያገኛል ቢለውን ደግሞ ቅድሚያ ማየት ያለብን ይመስለኛል። አዩሽማን ኩራና ከያሽራጅ ፊልምስ ጋር አንድ ፊልም ለመስራት እየተነጋገረ ነው ያለው። ፊልሙንም ደግሞ የሜሪ ፋሚሊ የተሰኘውን ፊልም ዳይሬክት ያደርገው ሰሚር ሰክሴና ዳይሬክት ያደርገዋል ተብሏል። የፊልሙ ርዕስ ሙፓፓ እንደሚሆን አናውንስ አድርገዋል። ምናልባት እንግዲህ የፊልሙ ታሪክም ኮሜዲ ድራማ እንደሚሆን ካሁኑ እየተገመተ ነው ያለው። የፊልሙ ቀረጻ በቀጣይ በ1-2 ወራት ውስጥ ይጀምራል ተብሏል። ካሁኑ አናውንስ እንዳደረጉት ከሆነ ይህ ፊልም ጣጣውን ጨርሶ ፌብሩዋሪ 19 2027 ለእይታ ይበቃል የተባለ ፊልም ሆኗል። ግን ደግሞ በዚህ ዓመት አዩሽማን ኩራና 3 ፊልሞቹ ለእይታ ይበቃሉ። አንደኛው ሜይ 19 ለእይታ ይበቃ የነበረው አቲፋቲን ኦርቮድ የተሰኘው ፊልም ቦክስ ኦፊስ ላይ ፍሎፕ ሆኖ ወርዷል። ከዛ ሌላ 2 ፊልሞች ይቀራሉ ወይም ለእይታ ሊበቁ ነው። አንደኛው አካሽ ኮሺክ ዳይሬክት ያደረገው ኡርታቲር የተሰኘው ፊልም ሲሆን ያም ደግሞ ሴፕቴምበር 11 ለእይታ ይበቃል። ሱረት በርዛቲያ ደግሞ ዳይሬክት ያደረገለት የፕሬም ሞር ላይ የተሰኘው ፊልም ኖቬምበር 27 2026 ለእይታ ይበቃል የተባለ ፊልሞች ናቸው። በእርግጥ ሱረት በርዛቲያ ዳይሬክተሩ ምርጥ የሚባል ዳይሬክተር ነው ቦሊውድ ላይ። ስለዚህ በቀጣይ አዩሽማን ኩራና በላይ ይዟቸው የሚወጡት 2 ፊልሞች ደግሞ እንዴት ይሆናሉ ቢሆን አብረን ይሆናል። አንዳንድ መረጃዎች እንደሚያሳዩት ከሆነ ቪክረም የብላስት ፊልም ዳይሬክተር የሆነውን ሱባሽ ራጅ የተባለውን አንድ ፊልም አብሮ ለመስራት እያናገረው ነው ተብለዋል። መረጃው እንደሚያሳየው ወይም እንደተባለው ከሆነ ብላስት የተሰኘው ፊልም ላይ ከአርጁን ሰርጃ በፊት ቪክረም እንዲሰራ ተጠይቆ ነበረ። ግን በአንዳንድ ምክንያቶች የተነሳ በፊልሙ ላይ ቪክረም ሊጫወት አልቻለም ነበር። ብላስት የተሰኘው ፊልም በዚህ ዓመት ሱፐርሂት ከሆኑና ስኬታማ ከሆኑ ፊልሞች መሃል አንዱ ነው። ፊልሙም በዓለም አቀፍ ደረጃ 75 ከሮር አካባቢ መሰብሰብ ችሎ ነበረ። የብላስት ፊልም ዳይሬክተር ሱባሽ ራጅ በቀጣይ የሚሰራው ፊልምም ከኤጂኤስ ኢንተርቴንመንት ጋር እንደሆነ ተነግሯል። ምናልባት በዛ ፊልም ላይ ካርቲ ሊተውን ይችላል ተብሏል። ከዛ ቀጥሎ ግን የሚሰራው ፊልም ላይ ቪክረም ይተውናል እየተባለ ነው። ቪክረም እንኳን በቀጣይ ለእይታ የሚበቃውን ቀጣይ ፊልሙን ከአኒል ሸንከር ጋር እየሰራ ነው ያለው። በዚህ ፊልም ላይም እጅግ በጣም ድምቅ ያለ ምርጥ አክሽን ያለበት አክሽን ድራማ ታሪክ እንደሚኖረው ቀድሞ ተነግሮ ነበረ። ይህንን ፊልም እንኳን ተመልካቹ ያለ ትዕግስት እየጠበቀ ነው ያለው። ስለዚህ መጀመሪያ የቪክረም 63ኛ ፊልሙ እስከ መቼ ይወጣል የሚለውን አብረን ምን ይሆናል። ዋን ፒስ የተሰኘው ተወዳጁ ዌብ ሲሪል 3ኛ ሲዝኑን ሙሉ ለሙሉ ቀረጻ ጨርሷል ተብሏል። ርዕሱም ደግሞ ዋን ፒስ ዘ ባትል ኦፍ አልባስታ እንደሚሆን አናውንስ አድርገዋል። ኔትፍሊክስ ላይ ለእይታ በቅቶ ተወዳጅነትን ካተረፉት መሃል አንዱ የሆነው አክሽን አድቬንቸር ኮሜዲ ይዘት ያለው ዌብ ሲሪል ዋን ፒስ የተሰኘውን ፊልም እርግጠኛ ነኝ ዌብ ሲሪሎች የምትከታተሉ ካላችሁ እንግዲህ ወዳችሁ አይታችሁታል ብዬ ተስፋ አደርጋለሁ። የመጀመሪያ ሲዝኑ 2023 ላይ ነበር የተለቀቀው። ሁለተኛው ሲዝን ደግሞ ማርች 2026 ላይ ነበር ለእይታ የበቃው። ተመልካቹም ደግሞ ሁለቱን ሲዝኖች በጣም ወዶ ነበር ያያቸው። ሶስተኛ ሲዝኑ ከሁለተኛ ሲዝን ጋር አብሮ ቀጥሎ ነበር ቀረጻ ሲደረግለት የነበረው። በአሁኑ ሰዓት ላይ ደግሞ ሶስተኛ ሲዝኑን ሙሉ ለሙሉ ቀረጻ እንዳጠናቀቁ አናውንስ አድርገዋል። የሚለቀቅበትን ቀን እንኳን ይፋ አላደረጉ
ቢደረጉም እንደተባለው ከሆነ ግን እስከ 2027 አጋማሽ ድረስ ለእይታ ይበቃል ተብሎ ይጠበቃል። ምርጥ ዌብ ሲሪዎችን የምትወዱና የምትከታተሉ ከሆነ እስካሁን ድረስ ደግሞ ካላያችሁት ዋን ፒስን እንግዲህ አፈላልጋችሁ እንድታዩት ጋብዛችኋለሁ። ቆንጆ ፊልም የሚታይ ነው በጣም። ዘ ፊውሪየስ የተሰኘውን ፊልም ዳይሬክት ያደረገው ካንጂ ቀጣይ ፊልሙ ላይ ፒተር ዲንግላንን ያስፈረመ ሲሆን ነው። ርዕሱም ደግሞ ዘ ሬክነር ይሆናል ተብሏል። ዘ ሬክነር የተሰኘውን ፊልም ታሪኩን የጆን ዊክ ዳይሬክተር የሆነው ድሬክ ኮልስተር የጻፈው ሲሆን ፊልሙንም ፕሮዲውስ የሚያደርጉት ደግሞ የአቬንጀር ፊልም ፕሮዲውሰር የሆኑት ዱትከል ብራዘርስ ዱታል ተብሏል። የፊልሙ ቀረጻ እስከዚህ ዓመት መጨረሻ ድረስ ይጠናቀቃል። ይህም ማለት ደግሞ እስከ 2027 መጨረሻ ድረስ ለእይታ ይበቃል ማለት ነው። ፕራይም ቪዲዮ ላይ ተለቆ ብዙ ተመልካች ያገኙና ተወዳጁ ሪቸር የተሰኘው ፊልም 4ኛ ሲዝኑ የሚለቀቅበትን ቀን በአሁኑ ሰዓት ላይ አናውንስ አድርገዋል። ሪቸር የተሰኘው ዌብ ሲሪል እጅግ በጣም ጥልቀት ያለው ውስብስብ ፕላን ያለበት አክሽን ድራማ ፊልም ሲሆን የፊልሙ ታሪክም ደግሞ በማይገመት መልኩ ለየት ያሉ ትዊስቶች የተጨመሩበት በጣም ተመልካችን መሳብ ችሎ ነበር። በፊልሙ ላይ አንድ ቆየት ያለ የድሮ አርሚ ኦፊሰር ይታያል። ወይም ወታደር የነበረ ሰው አቅምና ኃይል ካላቸው ሰዎች ጋር አንድ ላይ በመሆን በመንግስት ስልጣን ውስጥ የተደበቁ መጥፎ ሰዎችን ሲጋፈጥና ሲታገል ይታያል። የመጀመሪያ ሲዝኑ 2022 ላይ ነበር ለእይታ ይበቃው። ሁለተኛ ሲዝኑ ደግሞ 2023 እና 2024 ላይ ነው ለእይታ በቅቶ ተጠናቀቀው ወይም ያለቀው። ሶስተኛ ሲዝኑ ደግሞ 2025 ላይ ነበር ለእይታ ይበቃው። ከሲዝን 3 በኋላ እንግዲህ 4ኛ ሲዝን በአሁኑ ሰዓት ላይ ተዘጋጅቷል ወይም ዝግጅታቸውን ጨርሰዋል። ከኦገስት 12 ጀምሮ ፕራይም ቪዲዮ ላይ ሙሉ ለሙሉ ይለቀቃል ተብለዋል። በእርግጥ ከሲዝን 4 ጭምር የፊልሙን ወይም ሪቸር ስፒንኦፍ ብለው ሌላ አንድ ፊልም የሚለቀቅበትን ቀን አናውንስ አድርገዋል። የፊልሙ ታሪክ ሪቸር የተሰኘው ፊልም ላይ ታዋቂ በነበረችው ካራክተር በኔግሊ ታሪክ ላይ የሚያጠነጥን ሲሆን ርዕሱንም ኔግሊ ብለውታል። በታሪኩ ላይም ደግሞ የቅርብ ጓደኛዋ የደረሰበትን ሚስጥራዊ አደጋ ምንነቱን እውነቱን ለማጣራት ትሞክራለች። ግን ይህን አደጋ ምንነቱንና ታሪኩን ለማወቅ እሷ ምን ታደርጋለች እና ፊት ለፊቷ ምን ያጋጥሟታል የሚለውን በዚህ ዌብ ሲሪዝ ላይ እጅግ በጣም አደገኛ በሆኑ አክሽን ሲኩዌንሶችና ለየት ያሉ ትዊስቶች ተጨምሮበት ይታያል የተባለ ፊልም ሆኗል። የፊልሙ ቀረጻ ሙሉ ለሙሉ ተጠናቋል። ይህ ዌብ ሲሪዝም ከሴፕቴምበር 16 ጀምሮ ፕራይም ቪዲዮ ላይ ይለቀቃል ይታያል ተብሏል። ኢኖላ ሆምስ የተባለውን ዌብ ሲሪዝ የምትከታተሉ ከሆነ 3ኛ ሲዝኑ ኔትፍሊክስ ላይ ለእይታ በቅቷል። እንደ መጀመሪያ ሲዝኑ ይህም በጣም ተወዳጅነትን አግኝቷል። ፊልሙም ደግሞ ቶማቶሜትር ላይ 70% ሬት ያገኘ ሲሆን አይኤምዲቢ ላይ ደግሞ 6.1 ማግኘት ችሏል ሬቲንጉን። ቆንጆ ዌብ ሲሪዝ ነው። ብዙ ተመልካችም ወዶት እያየው ነው ያለው። እንደዚህ አይነት ዌብ ሲሪዝ ወይም ደግሞ ፊልሞች የሚመስጣችሁ ከሆነ ይህንም እንድታዩት ጋብዛችኋለሁ። ካያችሁት ደግሞ እንዴት ነበረ? ቀደም ያሉ ሁለቱም ሲዝኖች በዓለም አቀፍ ደረጃ እንኳን ተወደዋል። እናንተ ወዳችሁ ተመችቷችሁ ነበር ያያችሁት? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ አድርጉ። ያላችሁን ሀሳብ አስተያየት በኮሜንት ገለጹ። ለጓደኞቻችሁ ሼር አድርጉ። ልክ እንደዚህ ከአንድ ሲኒማ ጋር የተያዙ በጣም ብዙ ጨዋታዎችን እና የተለያዩ የሚወጡ አፕዴቶችን በተለያየ ፕሮግራም አንድ በአንድ አቀርብላችኋለሁ። በፍቅር የተሞላውና የማበረታቻ ኮሜንታችሁን ሁልጊዜ ለትርስ ጠብቃለሁ። ልክ እንደዚህ በሌላ አዳዲስ መረጃዎችና አሪፍ ታሪኮች በድጋሚ እስከምንገናኝ ድረስ አቅራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ። እኔ አማርኛ መናገሪያ ይግረማችሁ ይልቅ ይህን ቻናል ሰብስክራይብ ብታደረጉ የበለጠ አዳዲስና ምርጥ ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ हाय कुछ कुछ होता है क्या करूँ हाय।